በኢትዮጵያ ያለውን የኢንዱስትሪ አቅም ለማሳደግ የተጀመረውን የኢትዮጵያ ታምርት እንቅስቃሴ ከተለያዩ አገራት ጋር የማስተሳሰር ስራ እየተሰራ እንደሚገኝ ተነግሯል። ፓኪስታን በኢንዱስትሪው ዘርፍ ከፍተኛ አቅም ከፈጠሩ ሀገራት መካከል አንዷ ስትሆን በተለይም ደግሞ በመድኃኒትና የሕክምና ግብዓቶች ሙሉ ለሙሉ በሚባል ደረጃ በአገር ውስጥ የምታመርት ሀገር ናት። እንደ ሀገር እነዚህን ተሞክሮች ለመውሰድና የንግድ ግንኙነትን ለማጠናከር እየተሰራ ነውም ተብሏል። የኢትዮጵያ ታምርት ንቅናቄውንም ከፓኪስታን የኢንዱስትሪና የንግድ ማህበረሰብ ጋር የማስተሳሰር ስራ እየተሰራ እንደሚገኝ ተገልጿል። ኢትዮጵያ ታምርት አንደኛው በኢትዮጵያ ውስጥ የሚገነባ አቅም ነው ማለት አቅም ማለት ብቸኛውን ሁሉ ነገር የሚያልቅ ነገር የለም። እንዴት ከፓኪስታን ጋር ይተሳሰራል ነው ኢትዮጵያ ታምርት። አሁን ዋነኛው ሰፕላይ ቼኖች አሉ። ሌላው ደግሞ ኢትዮጵያ ውስጥ መጥተው አምርተው ወደ ሌሎች አፍሪካ ሉክ አፍሪካ ኢንጌጅ አፍሪካ በሚለው ፖሊሲ ኢትዮጵያ ውስጥ ፓኪስታን አምርተው ወደ ኢትዮጵያ መጥተው ኤክስፖርት ከሚያደርጉ እዛ አድርገው ለሌሎች ኢትዮጵያ ውስጥ መሰረታቸውን አድርገው ለሌሎች አፍሪካ ሀገሮች አሁን ለኢስትም ለሳውዝም ለዌስትም የሚደረገው ስራ ከኢትዮጵያ ታምርት ጋር ኮምፓራቲቭሊ በጣም የሚመጋገብ ነው ማለት ነው። ስለዚህ ዋነኛው ነገር አንድ ሰው ኢትዮጵያ ምን አላት የሚለውን ነገር በትክክል ካላወቀ፣ ሁለተኛው ደግሞ የኢትዮጵያ ማርኬት ቴስቱ ምንድነው የሚለውን ነገር ካላወቀ ወደሚቀጥለው ምዕራፍ ለመሸጋገር ይከብደዋል ማለት ነው። ይህንን የሁለቱን ሀገራት የንግድና የኢንዱስትሪ ግንኙነት በማሳደግ ከፍተኛ አስተዋጽኦ እንደሚኖረው የተነገረለት ጉባኤ በአዲስ አበባ ሊካሄድ እንደሆነ ተነግሯል። ከመጪው ግንቦት 7 እስከ 9 የሚካሄደው የፓኪስታን አፍሪካ የንግድ ጉባኤ ከ100 በላይ የፓኪስታን የንግድና የኢንዱስትሪ ተቋማት የሚሳተፉበትን የንግድ ባዛር ያካተተ ነው። ዓላማውም የኢትዮጵያን የኢንቨስትመንት አማራጮች ማሳየት እንደሆነም ተገልጿል። አምስተኛው የፓኪስታን አፍሪካ የንግድ ጉባኤና ባዛር ዋነኛ ዓላማው ኢትዮጵያ ያላትን አቅምና ለንግድ እንዲሁም ለኢንቨስትመንት ያላትን ምቹነት ማሳየት ነው። በተጨማሪም በኢትዮጵያ ያሉ የንግዱ ማህበረሰብ አባላትን ከፓኪስታን አምራቾች ጋር የማስተሳሰር ስራ የሚሰራበት ነው። የፓኪስታን አፍሪካ የንግድ ጉባኤ ጅማሬውን በኬንያ አድርጎ በናይጄሪያ፣ ደቡብ አፍሪካና ግብጽ የተካሄደ ሲሆን አሁን በአዲስ አበባ ሚሊኒየም አዳራሽ የሚካሄደው ኤግዚቢሽን አምስተኛው እንደሆነ ተገልጿል። በኤግዚቢሽኑ የፓኪስታን ነጋዴዎችና አምራቾች እንዳሉ ሆነው ከተለያዩ የአፍሪካ አገራት የሚመጡ ከ400 በላይ ተሳታፊዎች እንደሚኖሩት ይጠበቃል።